ዲያብሎስ የራሱን ክፋት እንጂ እግዚአብሔር መልስ አያውቅም። እግዚአብሔር እሱ ያን ክፋት ሲያመጣብኝ እግዚአብሔር ያን ነገር በምን እንደሚመልስልኝ አያውቅም። እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ማለት የአምላኬን ስጋና ደም ለመውሰድ ጋብቻ ከከለከለኝ እንግዲህ የሚበልጠው የትኛው ነው? የብዙ ሰዎችን እኮ ምስክርነት ሰማለሁ። ሰሚነሽ በጣም ብዙ የሚገራርም ምስክርነት ከኔ ካረጋችሁ ነገር ጋር ግን አላወዳድም። ሰው ለቅዱስ ሚካኤል ቀን የተፈጨ ምግብ እየበላ ለበዓል ወልድ የተፈጨ እየበላ በዓላት ሳይመርጥ እያስፈጨ እየበላ ሰው እንዴት ጤና ያገኝ? የክርስቲያን በዓሎች ፋሲካ፣ ልደት፣ ኤቭሪ በዓሎች የነፍስ በዓል ነው። ይሄ ከስጋ እርድ ጋር የሚገናኝ አይደለም። ነው ልክ እንደዚህ ከሰሚነሽ ተመለስኩ ካልኩ በኋላ እሁድ ተመለስኩኝ። ሰኞ ግዴታ በቃ መግባት ነበረብኝ ዳንስ። ሰኞ በቃ በጣም ተጎሳቁያለሁ። እንዴ እንደምነግርህ አይደለም። በጣም ጠቆር ያለው ግሬ ምን ብርድ ነው ደብረ ብርሃን ፍንጬ ስንጥቅጥቅ ብሏል። በቃ ከሰውነት ተሮጥቻለሁ። በቃ በአለም በምታዩ ማለት ነው። ለኔ ደግሞ የመጀመሪያው ነውና ሰኞ ትንሽ እንኳን ማረፍ ፈልጌ ነበር ቢያንስ በቃ ራሴን ትሪት ለማድረግ። ግን እንዳልኩ እዛ የቻይና ካምፓኒ ስራ ስለጀመርን ግዴታ መግባት ነበረብኝ። በቃ ከሰኞ ቀን ከገባሁ በኋላ ነው እኔ ዳንስ ያስጠላኝ። ለ2 ወር ነው የሰራሁት ያለ ማቋረጥ በተከታታይ ነው። 2 ወሩ ለኔ ከባድ ነበር። ከጓደኞቼ ጋር ስንት አመት ጓደኞቼ ጋር መስማማት አቃተኝ። ምንም ወሬያቸው አይጥመኝም፣ ሀሳባቸው አልስማማም። የሚለብሱት ልብስ ለምንድን ነው እንደዚህ የምትለብሱት እላለሁ። በቃ ተለያየን። አንቺ ለምን ወይ አትመኩሽም ነበር ነው ብሎ ይቀልዱብኛል። ከዛም ይሄ መቤታችን ምናምን ስትሆን ዳቦ ይዤ ገብቼ ሻማ ማብራት እንደዚህ ዳቦን በሳህን አድርጌ ስለመቤታችን ያልኩና መስጠት ጀመርኩኝ ምናምንና ልክ ለገና ኮንሰርት ነበረን ጆርካ ኢቨንት ትሬኒንግ ምናምን ጨርሰን ቀብድ ምናምን ወስደን የጨረስንበት ስራ ነው። ኢቭ መግባት ሲኖርብን ጠዋት ተቀጣጥረናል። ከጠዋት ትሬኒንግ አድርገን ማታ ኢቭ እንድንገባ ስራ ማለት ነው። ጠዋት ቆየሽ ብለው ደውሉን ያልመጣም ከዛሬ በኋላ አልኳቸው። እኔ ማታ ቤቴ ገብቼ ወስኛለሁ። በቃ ለምንድን ነው ሁሉ ዲኔ ልበድ እንደ ምናምን በቃ የሆነ ነገር ብቻ ቢቀርብሽ ሳለ ኦኬ ለካ መቅራት የሚባል አማራጭ አለ። መቅረት እንደሚችል አላውቅም ነበር። እንዲሁ ታግዬ የምቀጥል ነበር ይመስል ይቀርብኛል አልፈልግም አልኩና ቀረው። ይቀላችሁ ነው አሉኝ። እውነቴን ነው አልመጣም አልኳቸው። ይመስለኛል ያ ኮንሰርት ሳይገቡ ቀርቷል መሰለኝ በእኔ ምክንያት ያው ኮሪዮግራፊ ስለሚጎል ማለት ነው። ከዛ ቀን በኋላ ዳንስ አቆምኩኝ። ከዛም በኋላ ዳንስ አቆሜ እኔ ቶሎ እግዚአብሔር ቶሎ ነው ይረዳኝ ብዬ አስባለሁ። ይሄ ቀሚስ መልበስ ቶሎ ነው የጀመርኩት በጣም በቶሎ ኢቭን ወር ራሱ ሳይሞላኝ ዳንስ ማቆም እኔ አልከበደኝም። ለምን እንደሆነ አላውቅም። እግዚአብሔር ቀሚስ ሴቶች ላይ በጣም እኮ ነው የሚያምረው። ከዛም ሂውማኖችን ቶሎ ነው ያቃጠልኩት። በቃ ውበት ነው። እኔ አሁን እንደውም ሂውማን እንደዚህ አንዳንድ ሽበት ምናምን ያለው ሂውማን አለች ሴትዮሽ ከነ ሽበት ያለባት ሴትዮ ነው የገዛሁት ምናምን እያለን እንቀላ በቃ ውበት ነው። አንድና አንድ ለማማር ነው። በሰዓቱ ማለት ከባድ ነው በዛ የሚገባብህ ነገር። አሁን ላይ እንትን ስል በጣም አትቋቋም። አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛው ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋዋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛም ስጮህ ቤተሰቦቼ መጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ ያቃጠልኩ ከጸጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ። አሁን ይሄ ሲንቴቲክ የምንላቸው ከቆሻሻ ዛሬ ጧት እያየሁ ነበር ከቆሻሻ ላይ ነው ይሄ የሰው ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ለይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የነሱ ጸጉር ይሸጥና ተሰርቶ ይመጣል ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲነበር ማድረግ የነበረብህ ታምረህ ለዝሙት ነው ብቻ ፖይንቱ። ወንድ ማለለብሽ በቃ አማርሽ ምናልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት።
አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ፣ ዝሙት ያሰራችሁ ወንድ አለ፣ እሷ ሄዳ ባሉን እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያመንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቅ ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። ምንም አልተቀበውም ግን ምን ጎደለብኝ? አምሮብሻል በጣም ምንም በውሃ ታጥቤ ማለት ነው። ስለዚህ የክርስቶስ ምሕረት ነው ቸርነቱ ነው ማለት ማንም ምንም ነገር ሊሆን አይችልም። እና ወደ ራሴ ታመጣለህ። ከዛም በኋላ አንድ ጓደኛዬ ተመረቀችና በእኔ ቤት በጣም ቆንጆ ለብሼ መሄዴ ነው እና ቀሚስ ምናምን ለብሼ ሄድኩኝ ምናምን ገና ከበር ስታገኝ ምንድነው ለብሳሽ ይበጣሽ አለች። በጣም ደበረኝ እና በጣም የበታችነት ስሜት ተሰማኝ። ላይክ ሲሄድ የነበረኝ ነገር በቃ ኩምሽሽ አልኩኝ እና በቃ ሰው ምናምን ሰላም ሲለኝ በቃ ደበረኝ። መቀመጥ አልቻልኩም። እሷ ጋር ወጣሁና ከዛ በኋላ ያለው ህይወቴ እንደዛ ቀጠለ። ሰዎቹን በቃ ይሄ በፊት ጭራሽ ያን ህይወት እንዳልኖርኩበት የሆነ ድንገት እንደመጣው ሰው ነው አድርገው የቆጠሩኝ። በጣም እንደፋራረኩኝ። ምንድነው የለበሽው? ምንድነው የምትመስዪው? ጸጉርሽ ምንድነው? ምናምን ይሉኛል። ቤት ውስጥ ተሸሸኩኝ። በቃ አሁን ላይ ሳስበው ያለ ቦታዬ መገኘቴ ነው እንደዚህ ያስባለኝ። ምናልባት እኔ የሚመስሉ ሰዎች ጋር ብሄድ በጣም ቆንጆ ነኝ ለነሱ። ቀሚሴ ያምራል፣ ጸጉሬም ልክ ነው ሁሉ ነገርና በጣም ስትረስ ውስጥ ገባሁ ለወራቶች። ምክንያቱም እንዳልኩ ጓደኞቼ ነበሩኝ፣ እነሱ ናቸው የቲም ልጆች። ሌላ ጓደኛ የለኝም፣ ሁሉንም ስለተውኩኝ። ስራዬ እሱ ነው በቃ ሙሉ ቀን የምሰራበት ስራ። ትምህርቴን አቁሜያለሁ ለራሱ ለዳንሱ ብዬ ከሁለት ኮሌጅ ነው ያቆምኩት። ከዛም ብቻዬን ቀረሁ። በጣም በወራት ስትረስ ውስጥ ገባሁ። ቤት ውስጥ እናቴ ስራ ናት፣ እህቴ ስራ ናት። ብቻዬን ነው ሙሉ እዛ ግቢ ውስጥ እና ሳለቅስ ነው ሙሉ ለወራት ብዬ ጻድቁ ተክለ ሃይማኖት ስላቸዋለኝ በጣም ነው ማለቅስባት እና ምን ስጡኝ ብዬ እንደማለቅስ ራሱ እኔ ብቻዬነት አልወድም፣ አሁንም አልወድም። በህይወቴ ማልወደው ነገር ምንም ቢሆን ሰው አብሮኝ እንዲሆን እፈልጋለሁ። በጣም አለቅስ ነበር እና በጣም ከበደኝ፣ ከአቅሜ በላይ ሆነብኝ ብቸኝነቱ ማለት ነው። ቅዳሴ መግባት ጀመርኩኝ። ሰፈር ኪዳነ ምሕረት ቤተክርስቲያን አለች። ከዛም አንድ ባንድ እያልኩኝ ቅዳሴውን ላይ መግባት ጀመርኩኝ እና እየተቀየርኩኝ መጣሁ። ይሄ ብቸኝነት የሚሰማኝ ነገር እየጠፋልኝ መጣ። በቅዳሴ ይሸፈናለሁ፣ የቤተክርስቲያን ማጠንቱ ይናፍቀኛል። ሌሊት ኪዳን እገባለሁ፣ ጸበል ጠመቃለሁ፣ ራሴን ቢዚ ያረው። ከዛም ያሁን ባሌ የጓደኛዬ ወንድም ነው። ቲክቶክ ቴሌግራም ላይ ያወራኛል ማለት በቃ አይዞሽ በርቺ። በጣም ነበር ማወራው። እሱ ብቻ ነበር የነበረኝ፣ ምንም አልነበርንም። ግን የሚሰማኝን ስሜት በጣም እነግረው ነበርና ላይክ ሰዎች እንኳን ሰፈር ውስጥ ታገኝ ምንድነው የምትመስዩ እያሉ በቃ በጣም ያንቋሸሹኝ ነው። ሰው ሁሉ ስላለባበሴ ነው በሚያወራው እና ለካ ያክፉ ሲፈትነኝ ነው በሰዓቱ አሁን ነው የሚገባኝና ሰው ሁሉ ምንድነው የምትመስዩ እኔን ሳይለኝ ሚያልፈል። በእኔ ቤት በጣም አምሮብኝ በጣም በቃ ዘንጬ መውጣቴ ነው በቀሚስ ምናምን። ምን ሰው ጋር ሲደርስ መጀመሪያ የሚለኝ ምንድነው የለበሽው? ውሻ ነው ነበር የሚያረጉኝ። ሰው ድንገት እንኳን ተሳስቼ ካገኘውና በጣም ብዙ ነገር እንድሻገር ረዳኝ እሱ። በጓደኛ ደግሞ በጣም ብዙ ነገር አገዘኝ። እየወጣሁ እሱ ማግኘት ጀመርኩኝ። ከዛም በጣም ቤተክርስቲያን ላይ አተኮርኩኝ። ኦልሞስት 1 አመት ሊሞላው ትንሽ በሚቀር ሁኔታ በዚህ ሁኔታ አሳለፍኩኝ። ከዛም ከሱ ጋር ወደ ፍቅር ገባን። በጣም የሚገርም ሰው ነው፣ በጣም ጥሩ ሰው ነው። አሻግሮኛል። ያን ጊዜ በጣም ብዙ ነገር ነበር የሚነግረኝ፣ ብዙ ታሪኮች ይነግረኛል። ይሄን አንብበሽ እስቲ ሰማሽ ንገሪኝ ይለኛል። አላማዊ ሰው አይደለም፣ ስራው ላይ ብቻ ትኩረት ያደረገ ሰው ነው። በጣም ተፈጥሮ የሚወድ ሰው፣ መጽሐፍ የሚያነብ ሰው ምናምን ነው። በቃ የራሱ ዓለም ያለው ሰው ነው እና ይሄን ነገር አንብብ እስቲ፣ ይሄን አንብበሽ ምን ይሰማሻል ምናምን ይለኛል። በቃ በጣም ብዙ ነገር ያግዘኝ ነበር። ከዛም ያ ጊዜ ማያልፉት የለም አለፈ። ፈርኒቸር ነው የሚሰራው፣ የራሱ ፈርኒቸር ድርጅት አለው። ለምን ኔጋ ጆይን አታረጊ? አብረን እንስራ፣ ብዙ ነገር እኮ ትቀይርልኛለሽ ምናምን አለኝ። ሰም ደስ ይለኛል አልኩት። እሱ ጋር ፈርኒቸር አብረን መስራት ጀመርን። ስለዚህ መውጣት ጀመርኩ ማለት ነው። ከዛም በኋላ ይሄ የጋብቻ ሀሳብ መጣ እና አንድ ቀን ለጓደኛው እንደዚህ ልንጋባ ነው አልኩት ብሎ ሲነግረኝ ቀወጥኩት። መሻልኩ እኔ ካንደበቴ ወጥ በቃ ቀየረኝ። ካንደበት እኔ እናንተ ምንድነን እንዴት ጋብቻ ራሱ ትላለህ አልኩኝ እና እንዳገባ በፍጹም አይፈልግም ነበር የኔ ፈታኝ ማለት ነው። በተለይ እሱን እና ይሄ በመንፈስ በሰዎች ምናምን አድሮ ራሱ በቃ በጣም ይሰድበው ነበር። እንድታገባ እሱን አልፈልግም ምናምን ይል ነበርና ተቀየርኩበት። እንዴት እንደዛ ትላለህ ምናምን ግን ከ15 ቀን በኋላ ነው ግን እንደዛም ብዬ ሽምግልና ተላከው። ግን ይሄ ምንድነው ከእግዚአብሔር ዘንድ ተወስኖ የነበረ ነገር ስለነበር ነውና ሽምግልና ተላከ።
እኔ በመሃል ስጋው ደግሞ ተቀበልኩኝ ዳንስ ካቆምኩ በኋላ 1 አመት አልሞላኝም ዳንስ ካቆምኩኝ ስጋው ደግሞ ለፋሲካ ተቀበልኩ አባቴን ልቀበለው ብዬ ሳማክራቸው ተቀበሉ ዛምስ ግን ምን ተሰጋ መሰለ አባቴን ሳማክረው ወላጅ አባቴ ፈራ ላይክ ባላታይ ትቻለሽ ቆራቢን ነው የሚያገባው እና ጎረምሴ ትንሽ ታገሻለኝ ዛምባላ ኦኬ እንደዚህ የሚባል ነገር ማለት ምናምን ብዬ አላወኩም ነበር ሂጂ አባቴን ሳወራቸው በርግጥ አንቺው ማግባት የምትችይው ቆራቢ ብቻ ነው አልቆረበ ሰው ማግባታችን ከዛም በኋላ ከጋብቻን በፊት ምንም ነገር አይፈቀድም አንቺ ስጋው ደሙ እስከተቀበልሽ ድረስ በቃ ርቀትሽን ጠብቀሽ ነው የምትኖር ምናምን አለ ይሄ ብቻ ነው ካቸው ጋብቻ ብቻ ነው የሚያሳስበው አው ሌላ ምንም የለም እንግዲህ ምናምን ሲሉ እንዴ እኔ አላግባ ለምን ቆም ያልቀርም ማለት የአምላኬን ስጋና ደም ለመውሰድ ጋብቻ ከከለከለኝ እንግዲህ የሚበልጠው የትኛው ነው የሚበልጠው የዘላለም ህይወቴ ነው እንዲህ ብዬን ያሳመንኩት እንዴ እኔ አላግባ ምን አገባኝ ማለት ሌላ የተለየ ምክንያት እስከሌለ ድረስ ሰው ገና ለገና ቆራቢ ባል አላገኝም ብሎ ከስጋው ደግሞ አይሸሽ የኔ በዛን ጊዜ ያሰብኩት የሚያዋጣኝ ነው የዘላለም ህይወቴ ነው ብዬ እኔ ወስዳለሁ አልኩ ቀበላለሁ አባቴ አላገኝ ከፈለቀ አልኳቸው እሱ ስጋው ደግሞ አይቀበልም ነበር ተቀበልኩኝ ለፋሲካ እንደዛ ያልኩኝ ብቻ 3 በተከታታይ ተቀበልኩ ከዛም እኔ ሰሚናሽ ሄድኩኝ በመሃል ሳምንት ነው ምናምን ቆይቼ ስመጣ በመሃል እሱ ተቀብሎ ጠበቀኝ ስጋው ደግሞ ምናምን ተቀብሎ ጠበቀኝ እና በቃ የእግዚአብሔር ስራ ነው ምነግርህና ከዛ ህይወት አስወጥታ እንደዚህ አይነት የተባረከ ባል ሰጣ ከዛም በዳግመትንሳኤ ተቀበልኩ አልኳ በአመቱ ዳግመትንሳኤ አገባው ለቀኑ ቀን ሰሚነሽ ኪዳነ ምሕረት ገዳም አገባው ሰሚነሽ ደግሞ የተወሰነ ከንትን ካረኩ በኋላ ያገለገልኩ ነበር እንዴ ነው ማገለግለው ሚዲያቸውን ተቀበልኩና እኔ ነኝ ገዳማ ማስተዋወቅላቸው አሁን አቆማለሁ እና በቃ ብዙ ጊዜ አገልግያቸዋለሁ በረንብ ነበር ምሰራው ሂጄ ቀርጻለሁ በራሴ ስልክ ፖስት አረጋለሁ የጉዞ ስልክ ለጥፋለሁ የገዳሙ ሙሉ መረጃ አቀርባለሁ ቴሌግራማቸውን ቲክቶካቸውን ፌስቡካቸውን ሁሉንም እኔ ነበር ማኔጅ ማድረገውና ልክ እኔ በሰዓቱ ሳገባ ገዳማ በጣም ትልቅ ድግስ ያገሰችልኝ ትራስ እንደዛ አልጠበቅኩ እና በጣም ሙሉ ካህናት ተጠርቶ ሙሉ ዲያቆናት ተጠርቶ ምትፈልጊውን ሰው ይዘሽ ነይ ታብዬ ሳብኔ እንደውም ሩቅ ስለሆነ የተወሰነ ሰው ነው የወሰድኩት ቤተሰብ ብቻ ከዛም አዳራሹን ሲያዩ ጭር ሲል አዳራሽ ጭር ብሎባታል ብለው አንድ ቅጥቅጥ ደግሞ ከመኪና ሰው አስመጡ ወደ ሰሚነሽ ጉዞ አድርገው አዳራሹ ዲኮር ተሰርቶ ምን ብሎ ኪዳነ ምሕረት ናት ለኔ ይሄን ያደረገችልኝ ሰውን አይደለም አመሰግነው በቃ በጣም በክብር ጽዮን እንዲናት ይያሉ ያወራሉ በቃ አባቶች ማለት ነውና እኔ እግዚአብሔር ነው ሲያወራኝ ነበረው ኪዳነ ምሕረት ናትና ያንገት ብር ትልቅ የሰሚነሽ ኪዳነ ምሕረት ስላድነውና ጋቢ ተሸለም እዛው ከገዳሙ አባቶች ማለት ነውና እኔ ያን ያህል ሰርቻለሁ ብዬ አላስብም ነበር ለዚህ ክብር የሚያስበቃ ምክንያቱም በጣም ትልቅ ነገር ነው በደጇ መዳር ራሷ ዲኮር ሰርታ እንግዲህ ያስቡ ራሷ ስጦታ አዘጋጅታ ራሷ ወጡን ምን ራሷ እንግዳ ጋብዛ ኪዳነ ምሕረት ራሷ ናት ያደረገችልኝ በሳምንቱ እዚህ ፕሮግራም ነበር በሳምንቱም እንደዚህ በጣም ቆንጆ ፕሮግራም ሆነልኝ ሁሉ ነገር ተሳካ ዛምባላ አሁን የተሻለ ህይወት እየኖርኩ ነው እንዳልኩ ፈርኒቸር ላይ ነው የምሰራው ያዕቆብ ፈርኒቸር ነበር የሚለው በባለቤቴ ስም ቀየር ነውና 16 ፈርኒቸር አለ ኪዳነ ምሕረት ማለት ነውና ከተጋባን በኋላ በጣም ብዙ ስራችንን ባረከችልን አሁንም ፈርኒቸር ነው የምሰራው ከሱ ጋር እና ሁሉ ነገሬን አስተካከለችልኝ ከዛም የሆኑ የቀሩ ጓደኞች ነበሩኝ በህይወቴ ያልወጡ ማለት ነውና ራሳቸው ያወሩ ምንም ሳላረጋሳቸው ራሳቸው በወጣት ጀመሩ አውጥታ ነው ይሄ ከዛ በኋላ ባለው ህይወት የተዋወቅኳቸው ሰዎችና ነፃ አረገችኝ በቃ ከሰው ነፃ በጣም ተወጣ እንዴ ጥርግ በቃ ጥርግ እኔ የፈቀድኩት ሰው ብቻ ነው በቃ ህይወትሽ ውስጥ የሚኖረው ነው አውጥታ የወጡትን ሰዎች በተሻለ ሰው ተክታልኝ በቃ በጣም የተሻለ ህይወት ሰጠችኝ የተሻለ ምክንያቱም በዛ ዓለም ራሱ ብኖር ላገኘው ማልችለው ሰላም ላገኘው ማልችለው ደስታው ያለው ትዳር ያለው ቤት ስራዬም ሁሉም ነገር በጣም ሰላም ነው ቤተሰቤም እህቴ ታላቅ እህቴ ስጋው ደግሞ ተቀበለችልኝ እኔ ከተመለስኩ በኋላ ቤተሰቦቼም በጣም ወደ መንፈሳዊ ህይወት መጡና ሙሉ ዙሪያዬን አካባቢን ባረከችልኝ እና ኪዳነ ምሕረት ለኔ በጣም ብዙ ነገሬ ናት በጣም ብዙ ነገሬና በጣም ቅርቤ ናት በጣም ነግራትን ትሰማለች በጣም ኢቭን ምንም አይነት የሷን መልካም ፍቃድ ሳልጠይቅ አልንቀሳቀስ እኔ አሁን ዛሬ እዚህ ትላንትና ለዛሬ ተቀጣጥረን እኔ እስከ መውጣ ድረስ መልካም ፍቃድሽ ካልሆነ አስቀርኝ አልኳት ነበር ራይት ከፍላ ምናምን በስፖንሰር ነው ያስመጣችኝ ገባም ግን አሁን መልካም ፍቃድ ባይሆን ታስቀርኛለች በሆነ ምክንያት በቃ በሆነ አሞኝም ቢሆን እግሬንም ሰብራ ቢሆን ታስቀምጠኛለች እና በጣም ህይወቴ ናት ኪዳነ ምሕረት አሁን በጣም ከእናትና ከልጅ በላይ ነው ያለን ቀረቤታ እና ብዙ ሰው የሚያቀኝ በኪዳነ ምሕረት ነው ሶሻል ሚዲያ ላይ እኔ እሷ መግለጽ ይከብደኛል ማለት የሆነ የፍቅር የደግነት ልክ አለው ሁሉ ማለት እኛ በሰውኛ የምናውቀው ልክ አለው ግን እሷ ከዛ በላይ
በተለይ ለኔ ማለት የብዙ ሰዎችን እኮ ምስክርነት ሰማለሁ። ሰሚነሽ በጣም ብዙ የሚገራርም ምስክርነት ከኔ ካረገችው ነገር ጋር ግን አላወዳድረው። እኔ እንጃ ለኔ ህይወቴን የሰጠችኝ ብዬ ነው ማምነው። ነፍሴን የመለሰችልኝ። እንግዲህ ዳዊት ማቄን ቀደህ ደስታን አስታጠቅከኝ ያለ ያመሰግናል። ደግሞ እመቤቴን ነው ማመሰግናት። ማቄን ቀደሽ ደስታን አስታጠቅሽኝ ሁሌ እላታለሁ። ምክንያቱም መጀመሪያም ከልጁ አስታረቀችኝ እሷ ናት። የሄድኩት ሰሚነሽ ኪዳነ ምሕረት ገዳም እኔ ሳላቃት ምን ስሟንም ሰምቼው አላውቅም። ላይክ በሰው ተመስላ ጠቆመችኝ። ሁለታችን ነበር፣ እኔም ብቻ መረጠችኝ። ዳንስ አስቆመችኝ። ያኔ ፍቅር ብዬ ሰየምኩትን ነገር አስወጣችልኝ። ተባረከ ትዳር ቤቷ ደግሳ ዳረችኝ። ምንም ነገር እስቲ በቃ ምንም ነገር እኔ አንድ ነገር ጎሎ የማቀበት ቀን የለም በህይወቴ። እኔ ብቻ ነኝ የተመለስኩት ከቲም ውስጥ። እሷ እየሰራሽ ነው፣ ሌሎቹም ደግሞ በቃ አሁን ቲሙ እንደበተን ብሏል። በእርግጥ ምክንያቱም ሌሎቹ ውጪ ዱባይ ምንም ይሄዱ አሉ። አብዛኛዎቹ ወደ ውጪ ናቸው። እንግዲህ መቤቴ ቀናላት ብዬ አስባለሁ። እኔ ማረች፣ እኔ የመለሰች። እንግዲህ እኔ ከማረችኝ ከነ ቤተሰቤ ከነ ጓደኛዬ ነው የምፈልገው። ሁሌም እንደዛ ነው። እኔም ብቻ እንዳትምሪኝ አልፈልግም ነውና እግዚአብሔር ለሁሉም ቀን አለው። ባይገርም በጣም ልቧ ንጹህ ነው። እኔ እሷ ልብ የለኝ። እግዚአብሔር ደግሞ የተሰበረ ልብና ንጹህ ልብ ይወዳል እና ቀን ነው ብዬ ነው ማስበው። እሷን መጀመሪያ ሲቆርብ ዲያቆኑ ያቀኛል። እሺ እንዴት እንዳየኝ መቼም ማረሰው ማለት በዳንስም ስለሚያቀኝ ይሁን በቃ ይሁን እኔ ራሱ በስማ እንደ አይኔ ብቻ ነው የሚታየው። አንገቴ እንደፍቼ ነው የወጣሁት። በቃ በጣም ሼም ይዞኝ ማለት ነው። ምክንያቱም ለዛኔ እውቀቱም ትንሽ ነበር ምናምን። እኔ አሁን ግን በጣም ኮራ ብዬ ነው የምሄደው። ስጋው ደሙ ስቀበል የሆነ ሙሉ ሀገሪቷ ራሱ በእጄ ውስጥ ያለች ነው ይመስለኝ። ዲያቆኔ ነው ካይሊ ምን ብሏል? ሰው ሆስፒታል ሲሄድ መድኃኒት ፈልጎ ያፍራል፣ ይሸማቀቃል እንዴ? አያፍርም አይደል? እኔስ በሽተኛ ነኝ፣ መድኃኒቴን 3 ለምን አፍራለሁ? አሁን ፈተና የለውም አይደለም። ይሄ ህይወት በጣም ፈተና አለው። ግን ምንድነው እግዚአብሔር ያስወጣል። ከሱ ጋር እስካሁን ድረስ ያግዛሃል። በቃ በብዙ ነገር ትፈተናለህ። በጣም በብዙ ነገር በትዳር ትፈተናለህ፣ በራስህ ትፈተናለህ፣ በስራ ትፈተናለህ። በቃ ከቻለ ሙሉ ነገር ስለሆነ መዝጋት የሚፈልገው በብዙ ነገር እንድታማር ይፈትንሃል። ግን እኔ እግዚአብሔር ያሳልፈኝ ምለው እሱን ብቻ ነው። በራሴ ማልፈው ምናምን ይሄን አረጋለሁ ምናምን ብዬ ምነግርህ ተሞክሮ የለኝ። ግን እግዚአብሔር ያሳልፈኝ እና ከሱ ጋር እስካሁን ድረስ ታልፈዋለህ። ሁሉም ነገር እንዳመጣጡ በቃ ትሸኘዋለህ። ምንም ካንተ ሳይጎድል እንደውም እየጨመረልህ ክብር እየጨመረልህ ነው የሚሄደው ከዛ የሚመጣው ፈተናና ዲያብሎስ የራሱን ክፋት እንጂ እግዚአብሔር መልስ አያውቅም። እግዚአብሔር እሱ ያን ክፋት ሲያመጣብኝ እግዚአብሔር ያን ነገር በምን እንደሚመልስልኝ አያውቅም። እሱ ክፋት ማምጣቱን ብቻ ነው የሚያስበው። ግን ያ ክፋቱ ለኔ አክሊል ለኔ ሽልማት የሆነ እግዚአብሔር እየረዳኝ እስካሁን አለ ነው። ደስ ይላል የክርስትና ህይወት። እና አሁን ላይ ትንሽ ነገሮች ከብዳሉ። ምክንያቱም ሰውን በጤናው በምን በብዙ ነገር እየተያዘ ነውና እኔ ይሄን የሆነ ጊዜ የሆነ አባት ጠይቄ ነበር ማለት ለምንድን ነው ሰው እንደዚህ የታመመ ያለው? በጣም ብዙ እንትን አለና ምን አሉኝ መሰለ የህግ ሽረት ስላለብን ነው አለኝ። ምንድነው የህግ ሽረት አልኳት። ሰው ለማርያም ቀን የተፈጨ ምግብ እየበላ ሰው ለቅዱስ ሚካኤል ቀን የተፈጨ ምግብ እየበላ ለበዓል ወልድ የተፈጨ እየበላ በዓላት ሳይመርጥ እያስፈጨ እየበላ ሰው እንዴት ጤና ያገኛል? እና የህግ ጉድለት ነው አሁን እኛን ሁላችንም እያጠቃን ያለን። ታሸገ ምግቦች እንበላለን፣ ብዙ ነገሮች እንጠቀማለን። ሁሉም ምግባችን የቃል ኪዳን ጉድለት አለባቸው። ምክንያቱም በማርያም ቀን እንዳናስፈጭ፣ በቅዱስ ሚካኤል ቀን፣ በ29 ባለወልድ ከዛም እንደዚህ ዓመት በሚሆኑና ሰንበት። እኛ ግን ይሄን አንመርጥም። እኔም እስከማቅ ድረስ አልመርጥም ነበር እሳቸው እስከሚነግሩኝና አሁን ላይ በጣም የቃል ኪዳን ጉድለት በጣም ይዞናል። እሱም ይመስለኛል አሁን እንደዚህ ያናጋን ያለ ነው የቅዱሳኖች ቃል ኪዳን ማለት ነውና ቃል ኪዳን ጉድለት አለባችሁ። በጣም ሰንበትን ትሽራላችሁ። ሰንበት ሽረት ስለ ጾም ራሱ ሲነግሩኝ አንድ ክርስቲያን 18 ሰዓት መጾም እንዳለበት መናቀው ስጋው ደሙ ሲቀበል ብቻ ነው። ግን ማንኛውም ክርስቲያን ጾም እስከሆነ ድረስ 18 ሰዓት ነው የሚጾም። ይሄ እንዴት ነው? ነገ ለምሳሌ ጾም ነው ልበል፣ ዛሬ እስከ 3 ሰዓት ራትን አንድ ክርስቲያን ማጠናቀቅ አለበት። እስከ 3 ሰዓት እኛም ያው ሀፍ ስለምን 12 ሰዓት ብለን ስለምናስብ ስድስቷን እስከ 3 ሰዓት ነው። ከዛም በኋላ ከ3 እስከሚነጋ 9 ሰዓት የቀኑን ደግሞ እስከ 9 ነው። አንድ ክርስቲያን አንድ ጾም መጾም ያለበት 9 ሰዓት እናገኛለን። አንድ ላይ ስንት ይሆናል? 18 ሰዓት ማለት ነውና እያንዳንዱን ጾም 18 ሰዓት ነው ክርስቲያን። ከዛ በታች የሚጨመሩ አሁን ይጨመራሉ። አሁን ህማማት እስከ ምሽት ነው ምናምን። ግን እቺ የማታዋን 3 ሰዓት አትነካም በቃ። እና ብዙ ማናቃቸው ነገሮች አሉ አሁን እዚህ ላይ ለመድረሳችን የሆኑብን ነገሮች በጣም እንዳልኩ ደግሞ ይሄ የክርስቲያን በዓሎች ፋሲካ፣ ልደት፣ ኤቭሪ በዓሎች የነፍስ በዓል ነው። ይሄ ከስጋ እርድ ጋር የሚገናኝ አይደለም። ሰው እንግዲህ ይሄ ስንት ሰዓት ነው እርዱ ነው ጥያቄ ገባ። ስንት ሰዓት ነው እርድ? አባቶች ምን አጨናነቀው አሁን ስንት ሰዓት ነው እርድ እያለን ባይታረድስ በዓል አልፎ ብናርድስ ገባ። ስንት ደም የሚሰበስብ መናፍስታል ብናስቀርበትስ ገባ።
ስጋው ደሙን ተቀብለን ከቻለን ካልቻለን ደግሞ በቤተክርስቲያን አድረን እንድን በቃ የነፍስ ባል ነው ይሄ ለነፍሳችን የሚበጅላት ነገር ከቻለን ነደን አብልተን እና ይሄ በቃ የስጋ ነገር እስካልቆመ ድረስ በጣም ከባድ ነው። ይሄ በተለይ በዓላቶች ላይ እነሱን ምክንያት በማድረግ የሚዘጋጁ ኮንሰርቶች ይሄ ማለት በቃ በዜሮ መጠፋት እኮ ነው። አሁን ለምሳሌ በጣም ብዙ የሚታደሱ ቤቶች አሉ። አሁን ለፋሲካ ለመክፈት ጭፈራ ቤቶች ምናምን ጾሙን ዘግተው ቀለም ምናምን እየቀቡ ያሉ ለምን ነው? ሰው እንደሚመጣላቸው እርግጠኛ ስለሆኑ ገባ። በቃ እኛ ክርስቲያኖች እንደምንሄድላቸው እርግጠኛ ስለሆኑ ነው ያን ሁላ ብር አውጥተው እያደሱ ያሉት እና ይሄ ጾሙ በዜሮ መጣፋት ነው ራሱ።